የተወደደው ሶሻል ሚዲያ የተደነቀው ህዝብ ላይ በአጠቃላይ ጊዜውን ይጠብቃል፣ ይነሳል። የትኛውም ሰው ላይ ይነሳሉ። ሚዲያ ላይ ያለ ሰው በአጠቃላይ ቀን ነው፣ የቀን ጉዳይ ነው። ሁላችሁም ላይ በጊዜ ይመጡላችኋል። በምን ወይና እንዴት እንደሚመጡ አታውቁም። አዶናይ ነው አይደል ተወደደ የምትሉት? በጣም አዶናይዬ አባቴ ምናምን ነው የምትሉት አይደል? አዶናይ ላይ የኢትዮጵያ ህዝብ ተነስቶ ድንጋይ ወርዋሩ ይበዛል። ሊያ ምን አለች በሉ፣ ሊያሾ ምን አለች በሉ። እድሜና ጤና መድኃኒዓለም ይስጠን። ስለዚህ ይሄ ሶሻል ሚዲያ ላይ ያላችሁ ልጆች የሆነ ነገር ሀፕን ሲያደርግባችሁ፣ የሆነ ነገር ሲመጣባችሁ፣ ትችት ሲመጣባችሁ ዘላችሁ ራሳችሁን ለማጥፋት፣ ራሳችሁን ለመጉዳት፣ ራሳችሁን አታስቡ። የሚያልፍ ጊዜ ነው፣ ያልፋል። በቃ የሆነ ጊዜ ይጮህባችኋል፣ ትሰደባላችሁ፣ ምናምን ትዘለፋላችሁ፣ ምናምን ያልፋል። እማያልፍ የለም። ለማያልፍ ቀን ብላችሁ የማትመለሰውን ህይወታችሁን ከንቱ አታድርጓት። ላይክ አድርጉ። ጨዋታ አልጀመረው። ስሙማ በጣም የቀረበኝ ቡናችሁን እያጨሳችሁ ብሉ ኩኪስ ምናምን። እናንተ አዶናይ እኮ ነው ልንገራችሁ። ኧረ አዶናይ ትላንትና ምን አይነት ቪዲዮ እንደሰራ ጋይስ፣ ቆይ በእናታችሁ ይህን ቪዲዮ ሪፖስት ሁሉ አድርጌዋለሁ እኔ ቲክታኬ ላይ። በእናታችሁ ስሙልኝ በማርያም። አዶናይ መሩት እኮ ነው ጋይስ። ከዛ በኋላ ዛሬ ምን ብሎ መልስ እንደመለሰልን ታሳያችኋለሁ ጋይስ። ቆይ ታለ ሪፖስት አድርጌዋለሁ እኔ ራሴ። ያሳዝነኝ ጌታ ታለ። አዎ ያው ሪፖስት አድርጌዋለሁ። ቆይ ቆንጆ ጀግና እንዴት አባቱ ይሰለቻቸዋል። ይለው አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻቸዋል። ይለው ጋሽ ተመከስ ለናት ከጸባይ ከተአምር ከውበት ምን አባታችሁ ጎደላችሁ? በእናታችሁ እንደዚህ አይነት ወንድ አለ ኢትዮጵያ ውስጥ? አዶናይ ሰለቸኝ ያላችሁት ስሙ ጋይስ። ሳየው ቪዲዮ እንዴት እንዳሳዘነኝ ስሙ። እኔ አዶናይ አልሰለቸኝም። ቅድምም ቲክታክ ላይ ተነግረ እኔ አንተ አልሰለቸኝም። ሀሳብክ ካልተስማማን እንጣላለን። ሀሳብ ሰጥሃለሁ። አትሰለቸኝም። ቆንጆዬ ከኔ የሚበልጥ ወንድ አለ እንደ ኢትዮጵያ ውስጥ አለ። በሉ እንግዲህ ከሱ የሚበልጥ ወንድ ያላችሁ ሚስቶች አሞጥሞጡ እንዴ! አዶናይ እንዴት አድርጎ ነው እናንተ እዚህ ሀገር ያሉትን የኛን ሀገር የኛን የልጅ ማለት ከኛ ጋር የነበሩትን ወንዶች እንዴት አድርጎ ቀለል አድርጎ ቢያወራ ነው? ይሄ ከኔ በለጠ አለ እንላለን። ከኔ በለጠ ወንድ ቀላል አለ አዶናይ ቀላል አለ ወይ እንዴ? ምን ለማለት ፈልገህ ነው? ቀላል አለ። የዛሬ እናድርገውና የኪኮ አባት እኮ ካንተ ራሱ ይበልጣል። ደፋር ጋይስ እንዴ! ከኔ የሚበልጥ የለም አለ። ከኔ የሚበልጥ ወንድ አለ ወይ? ቆንጆ ነህ አልክድም። መልካም ነህ፣ ጸወይኛ ነህ፣ በጣም በቃ ታምብል ይምክልጅ ነህ። ግን መሽቁቅ ነህ። እኔ ወይዘው ታዝቤው ነው ጋይስ፣ ታዝቤው ነው። አትፍረዱብኝ። አዱ ታዝቤክ ነው እንደው ታዝቤክ ምስኪን መስለኸኝ የሆነ ጊዜ ታዘብኩክ። ያስኩክ የጃኒን አካውንት ሪፖርት እያደረጉባት ስለሆነ ሪፖስተር ምቀኝነት ምን ያደርጋል? የጃኒና የኔ አካውንት እኩል አካባቢ ነው። የኔ ባህላል ነው እንግዲህ በአደባባይ ሊያሾ አካውንቷን እናዘጋ፣ የኢትዮጵያ ሕዝብ እጅ ለእጅ ተያያዝ ተብሎ ቪዲዮ ሲሰራ ወጣ። የጃኒን አካውንት ሪፖርት በማድረግ ኮፒ ሊንክ አድርጉላት ምናምን። የሌ አልታየህም? እኔ አልታየሁም አይደለ? እኔም አንተ አልታየኸኝም። የታባ ብድሩን የማይከፍል ልጅ አይወለድ። የታባ አዎ እርዳታ ሲሆን እንደዚህ አይነት ነገር። አሁን ጥሩ ልብ ያለህ ወንድ ብትሆን መልካም ሰው ብትሆን ኑሮ ምን ያደርጋል? ለሰው ልጅ ምቀኝነት ብለህ ቪዲዮ እንደምትሰራው የዛኔ ምን ያደርጋል? ለምንድን ነው አካውንቷ የሚዘጋው? ይችስ ልጅ ብለህ ብትናገር ኑሮ ውለታ አለብኝ ልረሳ ካልወድም እልህ ነበር አዱዬ። አሁን ግን አልሰለቸኝም። እንዴ አልሰለቸኝም። ጋይ ሰለቸኝ ብለውት እኮ ነው ህዝቡ እንዳለ ሰለቸኝ። አልሰለቸንም። ከዛም ጠዋት ሲጮህብን አረፈደ። ይኸው ስሙት፣ ሲጮህብን በጠዋት ተነስቶ ፈርዶብናል። በቲክቶክ እየተቀያየራችሁ እየመጣችሁ ጩሁብን። ምን አማራጭ አለን? ጩኸታችሁን እንሰማለን። የታል አዶናይ ፎር ፋሚሊ። እነዚህ ቀበቶች ምን ላድርጋቸው? እሺ ና ጮህብን። ቅድም ብሎ ነው ጮህብን። ስሙት። ሰው ሁሌም ወረኛ ነው እንድታውቁት። ሰው ሁሌም ማውራት ያውቃል። ሰው ሁሌም መተረብ ያውቃል። ሰው ሁሌም ማተናነስ ይወዳል። ተረዳችሁ? ይህ ሰው ሰምታችሁ የምትንቀሳቀሱ ከሆነ እውነታችሁ የእናንተ ህይወት እውነታ የእነሱን ይመስላል።
because እነዚህ ሰዎች ስራ ላይ ሳይሆን ቆይ ጋይስ ሰው ሀሜት ላይ ነው፣ ሰው ወሬ ላይ ነው፣ ሰው ምናምን የምትለው አዱላይ ማለት እኛ እንድናወራለ መስሉኝ እኮ ጃኬትን ሸሚዝን ከላይ ቲሸርትን አውልቀህ ከዚህ በላይ ራቁትን ሆነህ እንደዚህ ብለህ የመጣኸው ማለት ጋይስ ቀይር እኮ ወይ ሊያሽ ቀይር ልውጥ ወዲያው የስራው ባሪ ነው። ሰው ምን ይለኛል እና እኛ እንድንልህ አይደል እንደ የመጣው ቲክታክ መንደር ጋይስ ተው አትፈሩ፣ አንድ ላይ እናውራ እንዴ። ሰው ምን ይላል እኛ ይላል እንዴ? እኛ ምን እንድንል ነው እንደ የመጣው? አስተያየት እንድንሰጥ አይደል እንዴ? ፈጣሪው እሺ ከኒዮት የነሱ ህይወት ማስመሰል ነው። ከፍ ባላችሁ ቁጥር ተረቢ ሲበዛ እያዩአችሁ ስለሆነ ነው ከፍታችሁ እየመጣ እንደሆነ። በዚህ አሁን አዶናይ ጭንቅላት ያለው ነገር ተናገረ ጋይስ። አለው ወይኔ መብራት ወይኔ ሊያ ጠፋ። አሁንም ቤተሰብ አለው። ይሄ ልጅ የማይቆጥርብኛል ጋይስ፣ ይሄ ልጅ የማይቆጥርብኛል። መብራት አለ ጋይስ አለ። ኢትዮጵያን አለው። ወይኔ ሊያ አለሽ። እሺ እና መንገራችሁ ተራቢ ሰሪ ሀሜተኛ ጥንካሬያችሁ ስማ፣ ሀሜተኛ አልከው ገና ለገና ሊያ ሀሜተኛ ናት ተብሎ እኔን ለመንካት ነው ሄለን ብላለች። ይሄማ በሾርኔ ለኔ ነው አዶነ ለኔ ነው ጋይስ፣ ለኔ ነው። እስኪ ማምጣት አለበት፣ ብርታታችሁ ማምጣት አለበት፣ ልባችሁን ማጠንከር አለበት። ምግባችሁ ፍቅር ሳይሆን ማለት ነው ጥላቻ መሆን አለበት። የእናንተ ምግባችሁ ፍቅር ሳይሆን ጥላቻ መሆን አለበት ማለት አልገባኝም ጋይስ። የገባው ሰው አለ? ምግባችሁ ፍቅር ሳይሆን ጥላቻ መሆን አለበት ነው ያለው። በነገራችን ላይ ቆይ አንተ ኩሽኩሽ ምንድን ነው ያልከው? ለማን ነው ጥላቻ የመከርከው? ለኔ ነው። ምግባችሁን ማጠንከር አለበት። ምግባችሁ ፍቅር ሳይሆን ማለት ነው ጥላቻ መሆን አለበት ጋይስ። ምግባችሁ ፍቅር ሳይሆን ጥላቻ መሆን አለበት ይላል። እሺ እንትን አንተ ለኔ ጥላቻ ዘጋቢኝ ጋይስ። ይሄ ደግሞ ምቀኛ ሲያስጠላ። አዶናይ በጣም የምትቋጥረብኝ መናት። የእናንተ ምግብ ሀሜት መሆን አለበት። የሊያሾ ምግብ ሀሜት ነው እያልክ ነው? እሺ አልቀረብህም። እሺ ደፋር ያዶናይ ሰዎች እኮ ተናደው ኮሜንት ይሰጣሉ። ምቀኛ ኮሽ ይሉ ከዚህ ኧረ በማርያም ስራ ተበላሽ። ቋጠርክ አዶናይ ቋጠርክ አልፎብሃል በቃ ምናምን ጋይስ ማበር ጀመራችሁ ላይ ተሳለቁና ተነስታችሁ ትሰራላችሁ። ስማ አስጠላ ሰለቸን ይሉታል። በጠዋት ስፖርት ገብቶ መስራት ጀመራችሁ ላይ አዱዬ ጋይስ ማታ ነው ያን ቪዲዮ የሰራው። ያን ቪዲዮ ማታ ነው የሰራው። ልክ ያን ቪዲዮ ከሰሩለት በኋላ ቤተሰብ ወዲያውኑ ጠዋት ጂም ገባ። እዛ ኳስ የሚጫወቱበት ከዚህ በላይ ቲሸርቱን አውልቆ መጣ። አብዶ መጣ ጋይስ፣ አብዶ መጣ አዱናይ። እሺ ትራላችሁ ልብ ብላችሁ ካወቃችሁት ማለት ነው ከምትፈልጉት ህይወት የሚያቆማችሁ እናንተው ናችሁ። ሰውማ አቅም የለውም። ንገራችሁ ከዚህ በታች ነው። አቅም የለውም። እግዚአብሔር ይይዛለህ። ትነግሳለህ። አለማን ታሳካለህ። አደረገው እንደገና ተሳካለት እንደገና ውድቅም ይሄ እንዴት እናቁመው? በምን እንያዘው? በምን አሳቸው አልሆናለ? ምን እናርግ? ተነስቻለሁ። ተዘጋጅ። በነገራችን ላይ ይሄ መልዕክት ለማን እንደሆነ አላውቅም። ተነስቻለሁ፣ ተዘጋጅ አለ። ማንን ነው? አዱ ደግሞ ሌላ ድራማ ሊጀመር ነው። ምንድን ነው? ተዘጋጅ አለ። እኔ ያገባኝ በሱ ለራሱ ነው ያገባኝ። ቀጠለ። ምን አለ? ማንን ለማስደሰት ነው ወደማትፈልጊ ህይወት እየሄድሻለሽ? በእናትሽ ባልሽ ለማስደሰት ነው ይናገራል እኮ። ተናገር። አዎ ባልሽ የሚለውንማ ደጋግሙበት። የታባታቸው እነዚህ ኩሽኩሾች ንገራቸው። አዶናይ ሰዎች ለማስደሰት ጓደኞችሽ፣ የሰፈርሽ ልጆች ስሚ፣ በፍቅር እየተያዝሽ ነው ያለሽው። የማይጠቅምሽ ፍቅር ምን ያደርግልሻል? ከዓላማሽ የሚጎትትሽ ትክክል። ምን ያደርግልሻል?
ምን ያደርግልሻል ከምትፈልጊ ህይወት ወደኋላ የሚስብሽ ምክር። ትክክል ትክክል። ራስሽ ውሳኔ ሳትሄጂ የሰው ውሳኔ የምትመሪ ከሆነ መጨረሻሽ የእነሱ እምነት ይሆናል፣ የእነሱ አስተሳሰብ ይሆናል፣ የእነሱ ፍርሃት ያንቺ እውነታ ይሆናል። ልንገርሽ መካሪ ብዙ ነው፣ እኔ ትክክል የሚል ብዙ ነው። ሁሌም ትክክለኛው አንቺ ነሽ፣ አንቺ ነሽ። እውን ስላላረግሽው አላማሽ ወደዚህ ዓለም ስላልመጣ ትክክል እንዳልሆንሽ ይሰማሻል። ለዛም ነው ብዙ ሰዎች እየሰማሽ የነበርሽው እስካሁን። አቅም አላቸው አንቺን ለመምከር። እኔ ትክክል ማለት አቅም አላቸው፣ እነሱ አይደሉም ትክክል። አንቺ አሁን ውሸታም ልትመስይ ትችያለሽ። አንዴ ደግሞ አላማሽ እውን ትሆንልሽ ብቻ። ያን ውሸታም እውነተኛ እንደነበር ይታያል። ስለዚህ ሰው አትሰጫጭ፣ ውጭ በጥሰሽ አላማሽን ሰቂ። እየደረስንበት ያለው ደረጃ እያየሽ ነው። እየተቀየረች ነው ህይወት፣ እየተቀየረች ነው። ወደኋላ የሚጎትትሽ አንቺው ራሱ ነሽ። አንቺው ራስሽ ፍቅር ፈላጊ ከሆንሽ፣ ተቀባይነት ፈላጊ ከሆንሽ፣ የሰው ደስታ ብቻ የምትፈልጊ ከሆንሽ በምንም ጣም ስኬታማ መሆናችን። አንዳንድ ሰዎች መቀየም አለባቸው፣ አንዳንድ ሰዎች ማዘር አለባቸው። እኛ ከቤተሰብ ከምናምን ከማህበረሰብ አልፈን ማለት ነው ቲክቶክ ሙሉ እያስቀየምን እንገኛለን። ለኔ እኮ ነው ቤተሰብ፣ ለኔ እኮ ነው። እናንተ ዞሮ ከዚያ ልጆች መጡ። ሚቱ ለኔ እኮ ነው ጋይስ፣ ይሄ ቪዲዮ ለኔ ነው እኮ። እናንተ አልገባችሁ? ለኔ እኮ የሰራው እሺ። አድዬ ጌታቸው ወሬ የለታቸው አያበቁ አይሰለቻቸው። እኛ ደግሞ መሳካቱ አይሰለችን፣ ከፍ ማለቱ አይሰለችን። ትናንትና ጋስትሞን ሄጄ ነበር። ሙሉ ቤተሰብ ይዤ ፊልም አሳየኋቸው። ሙሉ ሲኒማ ድንግል ሲኒማ ቤተሰቦች እህቶቼ ብቻ የፈለጉት ወንበር ላይ ሄደው መቀመጥ ይችላሉ። የፈለጉት ዲቲንግ ኬር ቁጭ ብለን የተረበ ሰው እኔ ቤተሰቦች የማዝናናት ላይ እንጂ የሰራው ወንድ እየሆንኩ ነው። ከገባችሁ ማለት ነው። አዱ ለምን ሲኒማ ቤት አክርትላቸውም ታዲያ